ሰላም 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 ውድ የኪራ ግሬስ ተመልካቾቼ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ። እንግዲህ ከኪራ ግሬስ ወደ ኪራ ቻናል መጥተናል። ኪራ ግሬስ ቻናል በምን ምክንያት እንደሆነ አላውቅም። ምናልባት ሪፖርት ተደርጎብኝ እንዳይሆን ማኔጅ የሚያደርግልኝ ልጅ እያየው ነው። ግን ኦልሬዲ ሶስተኛ አራተኛ ቀኑ ነው ዛሬና ቢያንስ በሌላ ልምጣ ብዬ ነው። ይሄ ከዚህ በፊት የነበረን ኮንተንቱን ቀይሬ በዚህ መጥቻለሁ። ምክንያቱም አሁን እየተካሄደ ያለውን ነገር የአብርሽ ጉዳይ አያስተኛም፣ ዝም አያስብልም። ሁሌ እንደምላችሁ እግዚአብሔር ከእውነተኞች ጎን ነው። ጊዜው ይዘገያል እንጂ እውነት መውጣቷ አትቀርም። ስለዚህ ይችን እውነት እስከምናወጣት ድረስ ሁሌም አለውም፣ ዝም አልልም። ምክንያቱም ይሄ የአብርሽ ጉዳይ ነው። ይሄ ደግሞ ከወንጀልም ወንጀል ነው፣ ከኃጢአትም በላይ ደግሞ ኃጢአት ነው። በእርግጥ የኃጢአት ትልቅና ትንሽ ነገር የለውም፣ ግን በቃ ኃጢአቱ ነው በዚህ ጉዳይ እየተደረገ ያለው። ስለዚህ ይፋ እስከሚወጣ እውነቱን ወጥተው እስከሚያፍሩ ድረስ ደመቁና ኤፍሬም እኔ ዝም አልልም። ይሄ አካውንት ራሱ ብታዘጉት ማለት ነው ሌላ አካውንት እመጣለሁ እንጂ ዝም አልልም። ስለዚህ አሁን እኔ ምን እየደበረኝ እንደሆነ ታውቃላችሁ? ደመቁ ነሽ እንግዲህ ምን ኦልሬዲ ወይም ሌላ ስም ማውጣት ካለብን እንጂ ደመቁ እኔ ተመችቶኛል። እንደውም ከሩታ በላይ እሱ ነው ከሷ ጋር የሚሄደው። የኤፍሬም ስም ለምን አናወጣለትም? ኤፍሬም ማለት የአባ ኤፍሬም ማለት ትልቅ ስም ተሰክሞ በዚህ ልክ እየወረደብኝ ስለሆነ ደመቁና ኤፍሬም ስል ትንሽ የሆነ ቆንጠጥ ያደርገኛልና ኤፍሬምስ ሌላ ስም እናውጣለት። በኮሜንት እየገባችሁ ስም አውጡለትና ከዛ በኋላ ብዙ ላይክ ያገኝ ኮሜንት ማለት ነው በሱ ይጸድቃል። ከዚህ በኋላ በሱ ስም እንጠራዋለን ማለት ነው። ይሄን ነገር እስካልተስተካከለ ድረስ ማለት ይቅርታ ምናምን ብሎ ደግሞ ወደ ራሳቸው መምጣት ከቻሉ ደግሞ በስማቸው እንጠራቸዋለን ማለት ነው። ስለዚህ ትናንትና አንድ ቪዲዮ ተሰርቶ ነበረ። በጣም በቃ ትናንትና ቀርጫለሁ። ሌላ ቪዲዮ አለኝ እዛ ጋር ኦልሬዲ የኪራ ግሬስ ምናምን በሚለው ምናምን ነገር ስለሆነ አፕሎድ ሳደርገው የሆነ ነገር ይለኛል። ብቻ ልክ አይደለም። አሁን ላይ ተመትተዋል አካውንቴና ወደዚህ ደግሞ የማይሆን አይነት ነገር ሆነብኝ፣ ወደዚህ አዲስ አካውንቲንግ። ስለዚህ አዲስ አካውንት እየገባችሁ ሳብስክራይብ አድርጉ፣ ላይክ በማድረግ ቪዲዮን ጀምሩት። በመጨረሻ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስር እየገባችሁ ኮሜንት ጻፉልኝ። የኤፍሬም ስምም እንዳትረሳ። ትናንትና ባየነው ቪዲዮ ማለት ነው እኔ ቡዜ ከዚህ በፊት ኦልሬዲ ከጥቂት ሳምንታት በፊት ዳኒ ነበረ በቃ አንደኛ። አሁን ደግሞ ቡዜ እየተተካች ነው። ሁለቱም ሲሆኑ ደግሞ ሌላ ታሪክ ነው የሚፈጠሩ። ትናንትና ደመቁ ተፍጨረጨረች፣ ተናደደች፣ አበደች። ምክንያቱም ስራዋን ስለምታውቀው ማለት ነው። ስለዚህ ይህን ነገር ደግሞ ይቀጥላል ወይም ደግሞ እውነቷን እስከምትወጣ ድረስ። ምክንያቱም አብርሽ እንደዚህ አይደለም፣ ደህና ነው አይባልም። ጭራሽ ስቲል ነው ደህና ነው ምን ሆነ ምናምን ነገር። ቢያንስ ከሄርሜላ ጋር መሆን ከጀመረ ትንሽ የመረጋጋት ነገር አለው። በእርግጥ ይህ አሪፍ ነገር ነው። ግን አሁንም እኔ ለምን ወደ ውሳኔ እንደማትገቡ አላውቅም። ብዙም ራሱ ብቻ ከነ ኤፍሬምና ሩታ መውሰድሽ እንትና አብርሽን በጣም ትልቅ ስኬት ነው። ምክንያቱም ጭራሽ ጨርቁን እንዳትነኩት ጭራሽ እንትን እንዳትሉ ስትል የነበረችው ደመቁ ከሷ እጅ እንደዚህ ወስደሽ ራሱ ከአንቺ ጋር ከሄርሜላ ጋር መሆኑ በራሱ ጥሩ ደህንነት ላይ ነው። ግን አሁንም ለምን ጸበል እንደማትወስዱት አላውቅም። እንግዲህ እኔ ከዚህ በፊት እንደማውቃችሁ ቤተክርስቲያን ትሄዳላችሁ ምናምን ነገር፣ በተለይ ሩታና አብርሽ አብሮ በነበሩበት ሰዓት እና አሁን ላይ ለምን እንትን እንዳለ እንደማትወስዱት አላውቅም። ስለዚህ ይህን ውሳኔሽን ደግሞ በዛው ልክ ጠንከራ አድርጌው ለማየት ፈልጋለሁ። በዚህ ጉዳይ ዴቫ አሁን ምን አለ መሰለ፣ አንዳንዴ ወይም ድራማ ከሆነ በደንብ ትወናውን ተለማመድና ግባ። የምታወራውን ነገር አታውቅም። አንዳንዴ ከነዚህ ጋር ትመጣለህ፣ ከነዛ ጋር ትመጣለህ። ከቡዜ ጋር ሆነ ማለት ነው የነዛ ደጋፊ ትሆናለህ። ትናንትና ደግሞ ጭራሽ አንተ አሁን አስታራቂ መሆን ነው በአንተ ቤት። እንግዲህ እንደ ታላቅ ጥሩ ሀሳብ ያመጣህ መስሎ ማለት ነው። በቃ አብርሽ ምረጥ። መኪና ረካቸውን እንዲህ ዝም ብሎ የሚመርጣቸው ልክ አይደለም። አብርሽ ሰዓት በዚህ ሰዓት አብርሽ ልክ አይደለም። ሩታና ሄርሚ የሚመርጥበት ጊዜ አይደለም። ምን መርጦ መብላት እንዳለበት፣ ዩቲዩብ ቻናሉ እንዴት ማኔጅ ማድረግ እንዳለበት፣ መኪናውን እንዴት መንዳት እንዳለበት፣ በየት አቅጣጫ በየት በኩል መሄድ እንዳለበት ሁላ የማያውቅ ሰው ነው። እንደ ማየት የተሳነው ሰው አይኑ እጁ እንደዚህ ይዘውት ነው እየሄዱ ያሉት። ሄርሜላ ና ትለዋለች ይሄዳል፣ እንትና ና ትለዋለች ይሄዳል። ተቀመጥ ሲባል ይቀመጣል። አሁን ደግሞ ምን ምረጥ ምናምን ያስፈልገውን በቃ ጤነኛ እንዳልሆነ ካመንክ ማለት ነው ጤና ወደሚያመጣበት ቦታ መውሰድ ነው እንጂ አንዳንድ የምታወራውን ነገር በጣም ነው የሚያስጠላ፣ በጣም ነው የሚያናደው። እና እንደ ትልቅ ወንድም ነገሮችን ሰከን ባለ መንፈስ አስብበትና ቡዜንም አግዛት። አሁን ብቻውን ሆነች። ዳኒም አለ በእርግጥ ግን አንተም እንደ ወንድም ገፋ የማድረግ አቅም አለ። ምክንያቱም ቤተሰብ ነው።
ሁሌ ተጣልቶ አትጣላም። ኦልሬዲ በምንም ነገር እንትን ብትል ብትኮራረፍ ምናምን ስጋ እስከሆነ ድረስ እንትን አትልም፣ ተለያይታ አትቀርም። ስለዚህ በዚህ ጉዳይ ላይ አንተም አስብበት ለማለት እፈልጋለሁ። ዛሬ እቺ የመጀመሪያ ቪዲዮ ነች። ማታ በሚለቀቀው ዲቴል ማብራሪያ አሪፍ አድርገን እናየዋለን። ስለዚህ የመጀመሪያ ቪዲዮን የመጀመሪያ አካውንቲን ሼር እያደረጋችሁ ቪዲዮን ወደ ሁሉ እንዲደርስ እናንተም ዘመድ አዝማድ ያላችሁ ብቻ የፍቅር ጀማዎችን ሳብስክራይብ እንዲያደርጉልኝና እየገቡ ኮሜንት እንዲጽፉ አድርጉልኝ። ማታ እንገናኛለን። እናፍቃቸዋለሁ፣ እወዳቸዋለሁ። አሻም